በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሁንላችሁ እያልሁ በመላው ዓለም የምትገኙ ኢትዮጵያውያን ክርስቲያኖችን ሁሉ የእግዚአብሔር ጸጋ ይድረሳችሁ፣ የእግዚአብሔር ሰላም ይሁንላችሁ፣ መረጋጋት፣ ፍቅርና አንድነት ይሁንላችሁ። እግዚአብሔር የምክርን ኃይል፣ የጸሎትን ኃይል፣ የእምነትን ኃይል በልባችሁ ያፍስስላችሁ። የሚደርስባችሁን የትኛውንም ፈተና ሁሉ ጌታዬ ከኔ ጋር ነው፣ የዘላለም ሕይወት አለኝ ብላችሁ የምትቋቋሙበትን አቅምና ብቃት ከላይ ከአርያም ጌታ እግዚአብሔር ይልቀቅላችሁ። ውድ ተመልካቾች እንደምን አላችሁ? ይህ የቃና ተዋሕዶ ዩቲዩብ ፕሮግራም ነው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ዛሬ እኔም ሳስብበት የነበረውን አንድ ጥሩ ተመልካችም የጠቆመኝን ለማድረግ ሞክሬያለሁ። ያቅሜን ነው። በፊትም ተሰርቶ የነበረ ነው። ቃና ተዋሕዶ በኢትዮጵያ እስቲ የመጀመሪያውን ያንን ከለር በዚህኛው ልሸፍነው ብዬ ይሄኛው ታችኛው ታዩታላችሁ። የመጀመሪያው ታችኛው፣ ቀጥሎ ይሄ የምታዩት ነው። ይሄ አሁን አነስ ያለችው ትንሿ ናት። ቃና ተዋሕዶ ዘተሐድሶ በኢትዮጵያ አርማችን ምንጊዜም ይሄ ነው። ቃና ተዋሕዶ ነው። ምናልባት እግዚአብሔር ረድቶኝ ቢሮ ለዚህ ፕሮግራም የታሰበና የተዘጋጀ ቢሮ ጥሩ ባለሙያ ሲኖረኝ ጥርት ያለ ስርዓት ያለው ፕሮቶኮሉን የጠበቀ ማቅረብ እችላለሁ። አሁን ባለሁበትና በተጨናነኩበት ሁኔታ ግን ይሄን ማድረግ አልችልም። ቢሮ ስላችሁ እንደው ለዚህ ዝግጅት ብቻ የተመቻቸ እንጂ ከሳቴ ብርሃን የተሐድሶ አገልግሎት አለኝ። በቋሚነት አገልግሎቴ የ24 ሰዓት አገልግሎቴ እሱ ነው። ይሄ ግን እንዲሁ ሰዎች ምናልባት እንደው አላደር ቆጣ ብዬ ብስጭት ብዬ ለምን እንዲሆነ ብዬ ሞቅ ብዬ በምን የምናገርበት ክፍል ይሄ ቃና ተዋሕዶ ነው። ያኛው ሳንሱር ይደረጋል፣ ኤዲት ይደረጋል፣ ስርዓት አለው፣ ጥንቃቄ አለው። ሁሉ ነገር በአግባብ እንዲሆን ይፈለጋል። ድርጅት ስለሆነ ወንድሞችን ተጠያቂ አላደርግም፣ አገልግሎቱን ተጠያቂ አላደርግም። ተጠያቂ ከሆንኩም በዚሁ በቃና ተዋሕዶ ነው። ስለዚህ በዚህ ነው እኔ በቃና ተዋሕዶ አልፎ አልፎ የምገኘው። እግዚአብሔር ይባርካችሁ። ታዲያ ደግሞ ዛሬ ምን ይዘህ መጣህ ትሉኛላችሁ። እውነት ለመናገር ብዙ የተዘበራረቁ ብዙ የተወናበዱ የክደት የኑፋቄ መልእክቶች፣ የስድብ ናዳዎች ቲክቶክ እና ዩቲዩብ ላይ አግኝቼ አውርጄ ይዣቸዋለሁኝ። ለእነሱ መልስ መስጠት ይጠበቅብኛል። ግን አሁን በተከታታይ የያዝኩት ትምህርት አለ። ባለፈው በመጀመሪያው ሳምንት ዘወረደ የሚባለውን አይተናል። አሁን ደግሞ ቅድስትን አይተናል። አሁን ሶስተኛ ሳምንት ደግሞ ምኩራብ ነው። ምኩራብ ይባላል። በአብይ ጾም ሶስተኛ ሳምንት ምኩራብ። ምኩራብ ብዙዎቻችሁ የምታውቁት ነው፣ እንግዳ ነገር አይደለም። ምኩራብ የአይሁድ በተሰደዱበት ሀገር ሁሉ ወይም ደግሞ ዋናው ቤተ መቅደስ ሩቅ ስለሆነ በየአቅራቢያቸው በየወረዳቸው የሚተክሉት የአምልኮ ድንኳን፣ መቅደስ አይደለም፣ ህንፃ አይደለም፣ ታቦት የለበትም። ነገር ግን መጻሕፍት ይነበባሉ። የነቢያት መጻሕፍት፣ የሙሴ ሕግ ይነበባሉ። በሰንበት እንዲሁም በሌሎች ቀናቶች ጾም በሚሏቸው ቀናቶች የሕጉ መጻሕፍቶች፣ የነቢያት መጻሕፍቶች፣ የመዝሙራት መጻሕፍቶች ይነበባሉ እና ህዝቡ ስርዓቱን ፈጽሞ ከዚያ ወደ ቤቱ ይሄዳል እና ምኩራብ የተለመደ ነው በእስራኤል ዘንድ። በግሪክ ሀገር በተሰደዱበት፣ በሮም ሀገር በተሰደዱበት ሁሉ ምኩራቦች አሏቸው። ሲፈቀድላቸው ምኩራብ ሰርተው ያመልካሉ፣ ለጸሎት ይሰበሰባሉ። ይሄ ምኩራብ ነው። ምኩራብ ስሩ ተብለው አልታዘዙም፣ በሕግ የለም። እነሱ ራሳቸው ግን እንዲህ ቢሆን ብለው
በምክክር ያደረጉት ነገር ነው። ይሄንን ነቢያትም አልተቃወሟቸውም። በሕጉም ደግሞ የተከለከሉት ነገር የለም። ሌላ ቤተ መቅደስ እንዲሰሩ፣ ሌላ ጽላት ቀርጸው ሌላ አምልኮ እንዳይፈጽሙ ነው የተከለከሉት። አንድ መቅደስ አንድ ሕዝብ ሆኖ ነው የተሰጣቸውና ጽላቱም ደግሞ አንድ ነው። የቃል ኪዳኑ ታቦት አንድ ነው። ሁለት የቃል ኪዳን ታቦት የለም። ስለዚህ እስራኤላውያን በቃል ኪዳኑ ታቦት በኢየሩሳሌም በዋናይቱ ከተማ ይህንን አምልኮ ይፈጽማሉ። ምኩራቡ ግን በየቦታው አለላቸው ማለት ነው። ስለዚህ ይቺ የኛ ቤተ ክርስቲያን ለምንድን ነው ያን ምኩራብ ዛሬ የአምልኮ ቀን አድርጋ ልዩ ስርዓት ሰርታለት ልዩ ዜማ አዘጋጅታለት ሐዲስ ኪዳን ላይ ይልቁንም ደግሞ የራሷ ኢትዮጵያዊት ቤተክርስቲያን እንዲህ ያደረገችው ለምንድን ነው ብለን ስንመለከት ብዙ ችግሮች ነው የሚታዩበት። ብዙ ችግሮች ሲጀመር ምኩራብም ሆነ የቃል ኪዳኑ ታቦት ያለበት ቤተ መቅደስ ለሐዲስ ኪዳን ሰዎች አይደለም። ለሐዲስ ኪዳን ሰዎች አይደለም። የሚያማችሁ እንዲያማችሁ እነግራችኋለሁ። ጭንቅላታችሁን የሚያዞራችሁ እንዲያዞራችሁ እነግራችኋለሁ። በሐዲስ ኪዳን የቃል ኪዳን ታቦት የሚቀመጥበት ወይም ደግሞ ይሄ ዘመናዊ ቤተክርስቲያኒቱ ራሷ እንዲህ ላድርገው ብላ በቀረጸችው ጽላት አይነት ስርዓት ተሰርቶ ለዚያ ማስቀመጫ የተሰራ ቤተ መቅደስ የለም። ታቦትም ጽላትም የለም። ይሄ ሁሉ የሚታየው ምንድነው ካላችሁ ውሸት ነው። ውሸት። እውነት ነው የሚል ካለ ያበደ ያው መነጋገር ይችላል፣ መልስ መስጠት ይችላል። አይችልም። በራሱ በየጓደው ያችንን ያወራል፣ ይቀባጠራል፣ ያችንን ኤዲት ያደርግና ሚዲያ ላይ ይለቃል፣ እውነት ያስመስላል። እውነት ከሆነ ይኸው እኔ እባካችሁ ሞግቱኝ እያልሁ እየጮኩ ነው። አቅም ያለህ ካለህ የእንትን ሊቅ ነኝ የእንትን ሊቀ ሊቃውንት ነኝ የምናምን ነኝ የምትል ካለህ ና እንነጋገር፣ ና እንነጋገር። ምኩራብ ብለህ የሰራኸው ከየት አመጣኸው? ኦሪት ለአንተ ምንህ ነው? የተሻረ ኪዳን ተሸክመህ ህዝብን እንዲህ መከራ የምታበላ አንተ ማን ነህ? ስለዚህ እሞግታለሁ። ምኩራብ የሚባል የድንኳን ጸሎት ቤትም በለው የተዘጋጀለት የዜማ የአምልኮም ስርዓት በለው የለውም። በነገራችን ላይ እዚህ ላይ አንድ ነገር አውጥቼ ላሳያችሁ። ሰንበት በሰንበት ጌታችን ኢየሱስ ክርስቶስ ወደ ምኩራብ ሄደ፣ ወደ ቤተ መቅደስ ሄደ። በሰንበት በእርሻ መካከል አለፈ። ደቀ መዛሙርቱ በሰንበት እሸት ቀጥፈው በሉ። በሰንበት ድውይ ፈወሰ። በሰንበት ጎባጣ ቀና። በሰንበት እንዲህ አደረገ። ብዙ ነገሮች ሰንበት አለ። አሁን እናየዋለን። ከዚህ ከምኩራብ ጋራ ከተዘጋጀው ዜማ ጋራ እናየዋለን። ምናልባት ይሄ ክፍል 1 እና ክፍል 2 ሊወጣው ይችላል። የተዝረከረከ ነገር ስላለው የምናፈርሳቸው የምንመታቸው ነገሮች ስላሉ እግዚአብሔር ይባርካችሁ። አሁን እዚህ ላይ መጽሐፍ ቅዱስ ውስጥ ስንመለከት ሰንበት አንድ 117 በመጽሐፍ ቅዱስ ውስጥ ሰንበት የሚል ቃል 117 ጥቅሶች ተገኝተዋል ይላል። እነዚህ ሁሉ 117 ሰንበቶች ቅዳሜ ብቻ ናቸው። እሁድ እዚህ ውስጥ የለም። በሐዲስ ኪዳንም በሉ በብሉይ ኪዳንም በሉ ሰንበት የሚል ቃል የለም። ሐዋርያት እሁድን ሰንበት ብለው አያውቁም። ጌታችን እሁድን ሰንበት ብሎ አያውቅም።
የትንሣኤው ቀን ማለት ይቻላል። መንፈስ ቅዱስ የወረደበት ዕለት ማለት ይቻላል። እሁድ ብሎ ማለት ይቻላል። ከዚያ በተረፈ ግን ሰንበት የሚባል ተለጣፊ ቃል የለም። ይሄ ሁሉ 117 ቃል የቅዳሜ ነው። ከዘፍጥረት ምዕራፍ 2 ጀምሮ የምናገኘው ሰንበት ቅዳሜ ነው። መልካም፣ ይሄ ድጓ ነው። እዚህ ላይ ድጓ ይዣለሁ። ታያችኋል። መጽሐፈ ድጓ ዘደረሶ ቅዱስ ያሬድ። ከዚህ ትልቅ ድጓ መጽሐፍ የተውጣጣ ይሄ ደግሞ ጾመ ድጓ ነው። ባለፈውም ነግሬያችኋለሁ። ከዚህ የተውጣጣ ጾመ ድጓ። ይሄ ጾመ ድጓ ስለ ሰንበት ምን እያለ እያወራ እንደሆነ እንነጋገርበታለን። ይሄ ጾመ ድጓ ማለት በጾም ለጾም ብቻ የተዘጋጀ ለአብይ ጾም፣ ለፍልሰታ፣ ለልደት ወይም ደግሞ ለሌላ ጾም አይደለም። ለጌታችን ለ40 ቀን ጾም ብቻ የተዘጋጀ ማለት ነው ጾመ ድጓ ማለት። መግለጫው ላይ ባለፈው አልነገርኳችሁም እስካሁን። ዛሬ ግን እንደው ለግንዛቤ ይጠቅማችኋል። ትንሽ ልንገራችሁ ስላዘገጃጀቱ፣ የቅዱስ ያሬድ ስለመባሉ ልንገራችሁ። መግለጫ ነው። ዜማው በአብይ ጾም በአብይ ድምፅ በሚዜምበት ጊዜ ልዩ ልዩ ምድጋን በመካከሉ የሚያስገኘው ይህ የጾም ድጓ መጽሐፍ በዜማ የተደረሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ሊቅ በቅዱስ ያሬድ ነው። ደራሲውን ሊቅ ቅዱስ ያሬድን በምናወሳበት በዚህ አጋጣሚ ጊዜ ስለ ትውልዱና ስለ አስተዳደጉ በመጠኑ መግለጽ ይኖርብናል። ሁሉን አልተርክላችሁም። የቅዱሳት መጻሕፍትን ትርጓሜና ሥርዓተ ማኅሌትን አቀነባብሮና አስተባብሮ የደረሰው ኢትዮጵያዊ ሊቅ ቅዱስ ያሬድ። ልብ በሉ እንግዲህ ልብ በሉ። ያሬድ በዚሁ በራሱ መጽሐፍ እንዴት ውድቅ እንደሚሆን፣ እንዴት ውሸታም እንደሚሆን፣ ቤተ ክርስቲያኒቱን ይዟት ወደ ታች ቁልቁል ሰው አገልጋይ ሲሆን ቤተ ክርስቲያንን ይዞ ወደ ከፍታ ወደ ሰማያዊ መቅደስ ያሳድጋል እንጂ እንዴት ወደ ጥልቁ ይዟት ገደል ይገባል? ግን እንዴት እያወደሱት እንደሆነ ተመልከቱ። ጭራሽ ከዜማም አልፎ ሌላ መምህር አድርገውታል። የቅዱሳት መጻሕፍትን ትርጓሜና ሥርዓተ ማኅሌት ትርጓሜ እና ሥርዓተ ማኅሌትን አቀነባብሮና አስተባብሮ የደረሰው ኢትዮጵያዊ ሊቅ ቅዱስ ያሬድ ከጌታችን ኢየሱስ ክርስቶስ ልደት ወዲህ ማለት በ505 ዓመተ ምህረት አካባቢ በጥንታዊቷ ቅድስት ሀገር በአክሱም ተወለደ። አባቱ አብዩድ ወይም ይስሐቅ፣ እናቱም ክርስቲና ወይም ተውክልያ ተብለው ይጠሩ እንደነበር በታሪክ ይነገራል። ቅዱስ ያሬድ ጌዲዮን ከሚባለው አጎቱ ዘንድ ጠቅላላውን መንፈሳዊ ትምህርትን እየተማረ ሊቅነቱና ቅድስናው ከዕለት ወደ ዕለት እየተሟላ ሄዶ ወደ ፍጹም ብቃት ስላደረሰው በቀጥታ ከመላእክት በሚሰማው ድምፅ ተመስጦ ጽዋትወ ዜማን ለመድረስ ቻለ ይላል። እዚህ ላይ ብዙ የደበቀው ታሪክ አለ። ያሬድ ዝም ብሎ ትምህርት ቤት ገብቶ ትምህርት ተገልጾለት ጭራሽ ሰማያዊ ዜማ ሁሉ ተገልጾለት እንደደረሰና ለዚህ ከፍታ እንደደረሰ ውሸት ነው። እንዲህ ቤተክርስቲያኒቱ አልተረከችም። ራሱ የቅዱስ ያሬድ ታሪክ ተብሎ የተጻፈና የታተመ መጽሐፍ አለ። ያሬድ በእንደዚህ አይነት ሁኔታ እንከን የለሽ ትምህርትም በእንዲህ አይነት እንደው ስልት የገባውና እሳት የላሰ ተማሪም አልነበረም። የመጨረሻ ደደብ ከሚባሉት ተማሪዎች አንዱ ያሬድ ነበረ። ሰው ለማዋረድ አይደለም፣ ራሷ ቤተክርስቲያኒቱ የምትተርከው ትምህርት አልገባው ሲል አንዳንድ ተማሪ እንዲው የመምህሩ በረከት ቢያድርብህ፣ እንዲው የመምህሩ ትንሽ ያ የእውቀት ብልጭታ ቢገባብህ፣ እንዲው እስቲ የመምህሩን ሽንት ጠጣ እየተባለ የመምህር ሽንት የሚጠጣ ተማሪ አለ። በነገራችን ላይ አባ ገብረ ኪዳንም እንግዳ እግሩ ታጥቦ እጣቢው አይደፋም ብለዋል። እንኳን የመምህር ሽንትና እጣቢ ይቅርና አባ ገብረ ኪዳን የእንግዳ እግር እጣቢ ታጥቦ አይደፋም፣ ጸበል ነው ጽድቅ ነው ጠጡት ያሉ
ደፋር ሰው ናቸው። እንደነዚህ አይነቶች ናቸው ስለነ ያሬድና እንዲህ አይነት ምናምን ታሪክ የሚጽፉብን። እንዲህ አይነት የተዋረዱ ሰዎች ናቸው። ያሳዝናል። እና እነ ያሬድ እስኪ እንደው ትምህርቱ ቢገባ የመምሽን ትጠጣ። እኔ አሁን ያሬድን ጠጥቷል ብዬ አላምንም እውነት ለመናገር። ግን ራሷ ቤተክርስቲያኒቱ ይሄን ያህል ያደደበችው ሰው ነው፣ ይሄን ያህል ያደነቆረችው ሰው ነው ያሬድ ማለት። የመምሽን ሲጠጣ ነበር፣ በየቀኑ ሲገረፍ የነበረ አንተ ሀያ አንተ ድንጋይ እየተባለ 7 ዓመት ሙሉ ፊደል አላውቅ ብሎ ሃሁ ማለት አልችል ብሎ 7 ዓመት ሙሉ ሂድ እንግዲህ በቃ እናትና አባትህን እርዳ አንተ ገበሬ ነህ ተብሎ ተሰናብቶ ሲሄድ ከዛፍ ስር ቁጭ ብሎ ደክሞት የሆነች ትል ወደ ዛፉ ስትወጣ ስትወድቅ አልሳካላት ብሎ 7ኛው ላይ ግን ተሳክቶላት ወጣች። ያንን አይቶ ያሬድ እንዲህ እኔም እኮ ይህን እድል ደጋግሜ በሞክረው ይገለጥልኝ ይሆናል ብሎ ተመልሶ ወደ ትምህርት ቤቱ ሲሄድ ሰማይ ወምድር ምስጢር ተገልጦለት ያኔ መድረስ መናገር ጀመረ ያለች ቤተክርስቲያኒቱ ናት። እኔ በቆሎ ትምህርት ቤት ያስተማረችኝ ይሄንን ነው። ሌላ ሲመለስ መላእክት ነጥቀው ወደ ሰማይ ወስደው ከመላእክት ማህበር ቀላቅለውት እንደውም ከ24ቱ ሰማይ እነዚህ ከሽማግሌዎቹ ከ24ቱ ሽማግሌዎች ቀላቅለውት ከነሱ ጋር አብሮ እንዳመሰገነ እና የነሱ ዜማ ገብቶ ተገልጦለት ያንን ዜማ ይዞ ወደ ኢትዮጵያ እንደመጣና ኢትዮጵያ የምታመሰግነው ያሬዳዊ ዜማ የመላእክት ዜማ እንደሆነ። ስለዚህ እኛ ኦርቶዶክሳውያን ወደ ሰማይ ስንሄድ ያለምንም ማጥናት ያለምንም ችግር ከሽማግሌዎቹ ጋር ተቀላቅለን አብረን ሃሌሉያ ማለት የምንችልበት የዜማ ችሎታ አለ ማለት ነው። ፕሮቴስታንት ወዮልህ፣ ካቶሊክ ወዮልህ፣ ከየት አምጥተህ ነው ያንን ምስጋና የምታመሰግነው ለማለት ነው። ይገርማል። ይሄ ብቻ አይደለም። አንድም ትላለች ደግሞ ቤተክርስቲያኒቱ አንድም ማለችና 3 ወፎች ቀይ ቢጫ አረንጓዴ ደግሞ እንደ ባንዲራችን ቀይ ቢጫ አረንጓዴ ወፎች ከዛፍ ላይ ቁጭ ብለው አንዱ ግዕዝ አንዱ አራራይ አንዱ እዚህ ግዕዝ የአብ እዚህ የወልድ አራራይ የመንፈስ ቅዱስ ምሳሌ ተብሎ 3ቱ ወፎች እንግዲህ ሥላሴ ናቸው በወፍ ተመስለው ዜማውን ገልጸውለት ያንን ዜማ እዚያ ላይ ደረሰው ብላ ወደ ሰማይ መሄዱን ታስቀረዋለች። እዚሁ እንደገና ቅድም መጀመሪያ ላይ ሲመለስ ተገለጠለት ያለ መላእክት ያለ ሥላሴ እንዲሁ ዝም ብሎ ቦግ አለለት። እንደገና አንድም አለችና ይሄኛውን ተወችውና መላእክት ወደ ሰማይ ወስደውት አለች። ከዚያ ተገልጾለት ያንን ይዞ መጣ አለች። አንድም አለችና የለም ሥላሴ በ3 ወፍ አምሳል ተገልጸውለት ገለጹለት ደረሰ ብላ ደግሞ የትኛውን ነው የምንጨብጠው? ወይስ 3ቱን እንዳንል በፍጹም አይገናኝም። እና ይህን የተምታታ አስተምሮ ጉድ እንድታዩልኝ ጭምር ነው ዛሬ የምነግራችሁ። እና እዚህ ላይ አሁን ምንም ያሬድ ምንም እንደ ትምህርት አልገባው እንዳላለ ትምህርት ቤት ገብቶ ዝም ብሎ ሰዓት የላሰ ተማሪ ሆኖ ተገልጾለት እዚያ ደራሲ እንደሆነ ቅዱስ ይህንኑም ይላል እሱ ራሱ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን በማለት ገልጾ በዜማ ተናግሮታል። ዋይ ዜማ ዘሰማይኩ በሰማይ በሰማይ የሰማሁት ያ ዜማ በጣም የሚገርም የሚደንቅ ነው ብሎ ከሰማይ የተገለጸለት ዜማ እንዳለና ያንን ሰምቶ ከዚያ ኮፒ አድርጎ እንደዘመረ ነው እየተናገረች ያለችው። ስለዚህ ወይ ሂዷል ማለት ነው። ቤተክርስቲያኒቱ ድብስብስ ያለ መግለጫ ነው እየሰጠች ያለችው። አንዲት ትልቅ ተቋም ቅድስት ንጽሕት ትክክለኛ እኔ ነኝ የምትል ተቋም ብዙ ሊቃውንት አሉኝ የምትል ተቋም ይሄንን እንኳን ስርዓት ባለው መንገድ መግለጥ ያልቻለች እውነቴን ነው የምላችሁ በጣም የምታሳፍር ጉደኛ ቤተክርስቲያን ናት። የምትገርም ጉደኛ ቤተክርስቲያን። ከዚያ ምን አለች? በዚህም ወደ 3ኛው ሰማይ ወጥቶ የማይመረመር ነገርን ያየ የሰማ
ቅዱስ ጳውሎስን መስሎታል። ስለዚህ ያሬድ ሂዷል ማለት ነው። እዚያ ላይ ግን እንደምትመለከቱት ቅዱስ ያሬድ ጌዲዮን ከሚባለው አጎቱ ዘንድ ጠቅላላውን መንፈሳዊ ትምህርትን እየተማረ ሊቅነቱና ቅድስናው ከዕለት ወደ ዕለት እየተሟላ ሄዶ ወደ ፍጹም ብቃት ስላደረሰው በቀጥታ ከመላእክት በሚሰማው ድምፅ ተመስጦ ጽዋተ ዜማን ለመድረስ ይችላል። ተመስጦ ማለት እንደዚህ እዚሁ አለ፣ ሰውየው በአካል አለ። ነገር ግን ይሄ ተመስጦ ማለት በውስጠኛ ህሊናው መሄድ ማለት ነው ወደ ሰማይ እና ከመላእክት ጋራ በመንፈሳዊ ተመስጦ መገናኘት ማለት ነው እንጂ መነጠቅ አይደለም። ጳውሎስ ደግሞ ተነጥቆ ሂዶ አየው ሰማሁ ብሎ ነው የመጣ። ተነጠቅኩ ማለት ተወሰድኩ ማለት ነው፣ መወሰድ ነው፣ ተመስጦ አይደለም። ለምሳሌ ጴጥሮስ ራእይ አየንም ተመስጦ መጣበት ነው የሚለው። በዚያ በኢዮጴ እያለ በሐዋርያት ሥራ ተመስጦ መጣበት፣ ተመስጦ ነው የሚለው። ይሄ ማለት ምን ማለት ነው? ሰውየው አለ በአካል ከስፍራው አልተነቃነቀም። ነገር ግን ራእዩ መጣ ወደሱ፣ ያ ራእይ ተገለጠለት። ስለዚህ መመሰጥ ማለት በነገሩ ውስጥ መግባት ማለት ነው። ነገሩን ተመስጬ ነው ከልቤ የተመለከትኩት ስትሉ ሂዳችሁ አይደለም፣ ከነገሩ ጋር ተግባብታችሁ ውስጣዊ እኔነታችሁን ለዚያ ነገር ሰጥታችሁ በትኩረት መመልከታችሁን ነው የሚያሳየው። ተመስጬ ማለት አንዳንድ ሰው በቃ እንዲተመስጦ ብትጠሩት የማይሰማችሁ ሰው አለ። እዚያ ነገር ውስጥ ከተቀረቀረ አንተ ብትሉት አይሰማችሁ ወይ ጠራኝ ነው የሚል በኋላ ምንም አልሰማኋችሁም፣ የምታወሩትን ሁሉ በፍጹም አልሰማኋችሁም ይላል አንዳንድ ሰው። ስለዚህ ከነገሩ ጋር ነው ያለ ማለት ነው። እዚያ የሚያየው ነገር አለ ማለት ነው። እና መመሰጥ ያ ነው እንጂ እንዳለ ወደ ላይ መነጠቅ መሄድ አይደለም። ይሄንን በደንብ መረዳትም ይኖርብናል። እንግዲህ ጳውሎስ ተነጠቅኩ ስለሚል እና ያሬድስ ተመሰጠ ወይስ ተነጠቀ? ባለበት ብሎ ተገለጠለት? ምንድን ነው የሆነው? ያሬድ ግልጽ አይደለም። የያሬድ አተራረቅ ተዘበራርቋል። ሌላው ጽዋተ ዜማን የደረሰበት ጊዜም ከ540 እስከ 560 ባለው ዓመተ ምህረት ነው። በስመ ጥሩና ጻድቅና ሐዋርያ በአቡነ አረጋዊ ስም ከዳሞ ተራራ ላይ ደብረ ዳሞ ማለት ነው በተሰራው ቤተክርስቲያንና በተገደመው ስፍራ ቅዱስ ያሬድ ተገኝቶ በግዕዝ ሲዘምር እንዲህ ብሏል። ይሄውጽዋ መላእክትን ተበሰማት ይሄውጽዋ መላእክት እስመ ማኅደረ መለኮት ኦድክዋ ወርኢኩ ስነ ህንጻ ለቅድስት ቤተክርስቲያን ይላል። ትርጉሙ ምንድን ነው? በሰማያት የሚኖሩ መላእክት ይህችን ቤተክርስቲያን ይጎበኟታል። የደብረ ዳሞን ገዳም ማለት ነው። የሰማይ መላእክት የመለኮት ማደሪያ ናትና። እንደው ይሄ መለኮት መከራ ገባ እንደው በየንትኑ እየሄደ ሲያድር ዝም ብሎ እዚህ በቃ ሰዎች እኮ ናቸው። በቃ ይሄ የመለኮት ማደሪያ በዚያም ሄደው የመለኮት ማደሪያ ናትና 3 ጊዜ ዞርኳት። የዚህች ቅድስት ቤተክርስቲያንን የህንፃዋን ማማር አየሁ ይላል። ደብረ ዳሞ ከአቡነ አረጋዊ ገዳም ወጥቶ ለቤተ ክርስቲያኒቱ ለህንፃዋ ዝማሬ ያቀረበ። መላእክት ይከቧታል፣ ያመሰግሟታል፣ ይዞሯታል። የመለኮት ማደሪያ ናት። እኔም 3 ጊዜ ዞርኋት አመሰገንሁ ብሎ ዝማሬ ለቤተ ክርስቲያን እንዳቀረበ የመለኮት ማደሪያ እንደሆነች። ቀልድ ነው። መለኮት እንዲህ አይደለም። ስለ መለኮት እንዲህ አይተረክም። ነውር ነው። የማይባል ነገር የማይነገር ነገር ያለ ቦታው ያለ ስፍራው እየወደቀ ነው። ምናምንት የተራራና ምናምንት የስፍራ እንደፈለጋችሁ እየቀደሳችሁና ከፍ ከፍ እያደረጋችሁ የመለኮት ማደሪያ የሥላሴ ማደሪያ ስትፈልጉ ቦታው ተይዞ ተወስዶ በነ ሚካኤል በነ ገብርኤል ተባረከ ከሥላሴ ትላላችሁ። በሥላሴ ተባርኮ ስመ አብ ወወልድ ወመንፈስ ቅዱስ ብለው ሥላሴ ባርከውት በስማቸው ያ ቦታ መጥቶ ግጥም አለ። ከዚያ በቃ የተባረከ የተቀደሰ ቦታ እንደዛ ያላችሁ ተተርካላችሁ። ስትፈልጉ ደግሞ መለኮትን አምጥታችሁ እዚያ ነዋሪ ያደረጋችሁት
ትንሽ አይከብዳችሁም? እግዚአብሔር ለማደሪያ የመረጠው እኛን ነው። መጽሐፍ ቅዱስ ወንጌሉ የሚለው ይሄንን ነው። ቃሌን የሚጠብቅ የሚያደርጋትም ትእዛዜን የሚጠብቅ የሚያደርጋትም። ልብ በሉ። አነ ወአቡየ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ የዮሐንስ ወንጌል። ትእዛዜን የሚጠብቃት የሚያደርጋትም እኔና አባቴ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የመንፈስ ቅዱስ ማደሪያዎች እናንተ ናችሁ። ሐዲስ ኪዳን ላይ ይሄ ነው። ምንም ተራራ የለም፣ ምንም የሆነ ህንፃ የለም። የእግዚአብሔር ማደሪያ፣ የመለኮት ማደሪያ፣ የመንፈስ ቅዱስ ማደሪያ ህንፃ የለም፣ ተራራ የለም፣ ምንም የለም። እግዚአብሔር ሰውን ለራሱ ቀደሰው፣ በደሙ አከበረው፣ ማደሪያው አደረገው፣ መኖሪያው አደረገው። ይሄንን ወደዳችሁም ጠላችሁም እያስነጠሳችሁ እያቀረሻችሁም እንነግራችኋለን። እውነታው ይሄ ነው። ይህንን ክፍል በዚሁ አጠናቅቄ ክፍል 2ን ይህንኑ ምኩራብን በዚሁ ሳምንት እንማማርበታለን። ምኩራብ ነው ርዕሳችን፣ ይቀጥላል በዚሁ። ይህንን ሐሳብ ለማጠናቀቅ ቤተክርስቲያናችን ያሬድን እንከን የለሽ የብሉያት ሊቅ፣ የሐዲሳት ሊቅ፣ የዜማ ሊቅ፣ ሁሉን ነገር ከሰማይ ያወረደ ከሰው ያልተማረ አድርጋ እየገለጠች እንደገና የወረደ የበከተ ትምህርት ደግሞ የያሬድ ድርሰት ብላ አቅርባለች። እኔ እንኳን በአቅሜ መጽሐፍ ቅዱስ አንብቤ ይሄ እንዲህ አይደለም ይሄ እንዲህ ነው ብዬ ለመገምገምና እውነትን ከሐሰት ለመለየት ብቃት አግኝቻለሁ። እግዚአብሔር ይመስገን። ያን ያህል ከመላእክት እንዳንዱ ያደረገችው ያሬድ የት አለ? ከኔ በታች ነው የሆነ። እውነት ለመናገር ሽንት መጠጣት፣ እጣቢ መጠጣት ትምህርት የሚገልጽ ከሆነ ያሬድ የኔን እጣቢ ይጠጣ። በቃ ያደነቆርሽውን ያሬድን የኔን እጣቢ አጠጭው፣ የእግሬን እጣቢ አጠጭው። ምንም ማድረግ አይቻልም። አትደንፉ። ያበከታችሁት የገደላችሁት እናንተ ናችሁ። ከእናንተው ንግግር ተነስቼ ነው እየተናገርኩ ያለሁት። ቅዱስ ያሬድ ተነካብን፣ እንትን ተነካብን፣ ነካክታችሁ አበላሽታችሁ ገድላችሁ የቀበራችሁት እናንተው ናችሁ። ያሳዝናል። እኔ አፍራለሁ። በቤተ ክርስቲያኔ አፍራለሁ፣ አዝናለሁ። የሌለ ነገር ተፈጥሮ የሌለ ነገር ተደርጎ አሁን ይሄ ጾም የምስጋና የጸሎት የአምልኮ ወር ነው ተብሏል። ይሄ ጾም ወቅት ልብ በሉ፣ የምስጋና ነው፣ የጸሎት ነው፣ የጾም ነው፣ የአምልኮ ነው። በቃ አሁን ነፍስ ስጋ መንፈስ ሁለንተናቸው ቤተክርስቲያኒቱ በሰራችው ስርዓት መሰረት ለእግዚአብሔር እያመለኩ ነው፣ እየተገዙ ነው ማለት ነው። ነገር ግን ሲያመልኩ ከበሮን ከልክለው ነው፣ ጭብጨባን ከልክለው ነው፣ ማህሌትን እንዳለ ከልክለው ነው። እዝል የሚባል ዜማ የለም። እዝል የሚባል ጾም ያረክሳል እንዴ? እዝል ምን አለ በእዝል እግዚአብሔርን ብታከብሩት? እዝል ግዕዝ አራራ ያላችሁ አይደለ? ምን አለ ብታከብሩት? ማህሌታውያን እኮ እንዳለ ቅዳሴው በሙሉ ግዕዝ ነው የሚቀደሰው። በቅዳሴ በአሁኑ ሰዓት እዚህ የለም፣ ማህሌት የለም። ከበሮ ላለመምታት ጾም ሆኖባቸው ማህሌት አይቆምም። እንግዲህ ትልቁ ዝማሬ የሚባለው የያሬድ ዝማሬ የሚባለው ትልቁ ማህሌት በጾም ወቅት ነውር ነው። በጣም እኮ የሚገርም ነገር ነው። የመስቀል አደባባይ የመስቀል በዓል ዕለት መስቀል አደባባይ የሚወርቡት ያንን ጥንግ ድርብ ለብሰው ታቦት በወጣበት የጥምቀት ዕለት ሆነ የንግስ በዓል ቀን ያንን ጥንግ ድርብ ለብሰው መቋሚያና ከበሮ ይዘው እንደዚያ የሚያመልኩበትን ዝማሜ
በጾም ቀን ነውር ነው። ጾም ያሽራል ማለት ነው። ያገድፋል ማለት ነው። ጾሙን ያረክሰዋል ማለት ነው። ምንድነው ምስጢሩ? ምን አለ በጾም ወቅት ያጥንግ ድርብ ተለብሶ የመላእክት ጌታ መላእክት የሚንበረከኩልህ ይገባል እየተባለ በዚያ ምስጋና የማይመሰገነው ለምንድን ነው? ዜማ ከዜማ መርጣችሁ እናንተ ይሄ በዚህ ጊዜ ይሄ በዚህ ጊዜ ብላችሁ ከፋፍላችሁ እግዚአብሔርን ምስጋናውን የምትገድቡበት እናንተ እነማን ናችሁ? በጣም የምትገርሙ ሰዎች ናችሁ እኮ። እኔ ይገርመኛል። ባለፈው ጊዜ ታስታውሱ እንደሆነ እንደው የምስራች ኦርቶዶክሳውያን እልል በሉ ደስ ይበላችሁ፣ ከበሮ ጸናጽል እንትን ምናምን የኛ ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግል ሀብቷ ሆነ ተመዘገበ በስሟ። ማንም ፕሮቴስታንት ተሐድሶ እንግዲህ ወይ ምን ይውጥህ ምናምን ተባለ። እስቲ በጾም ወቅት የተከለከለውን የት ቤት እየተዘፈነበት እንዳለ ትንሽ ላሳያችሁና ተዝናኑ። ተመልከቱ እንግዲህ እኛ ለጌታ ለኢየሱስ ክርስቶስ ለተቤዠን ላዳንን እንዘምር ብለን ከበሮ ስናነሳ ኡኡ ብለው የደነፈው ከበሮውን ከኛ ወስደው ለማን እንደሰጡት ይሁንልኝ። ይሁንልኝ። ይሄ ነው እንግዲህ። አላሰለቻችሁም? ዛሬ ብዙ በማየት እንዳትደክሙብኝ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ምኩራብን ግን በዚሁ መንፈስ እንዳላችሁ በሚቀጥለው ክፍል 2 እዚህ ቀጥሎ ባለው ማለት ነው ጠብቁኝ። ሰላም ሁኑልኝ፣ ተባረኩ። ይህን ፕሮግራም ለሌሎች እንዲዳረስ እባካችሁን የምትችሉትን ሁሉ የሚደረገውን ነገር ሁሉ አድርጉ። ተባረኩ።